ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሳምንት በተደጋጋሚ ስለ 12ኛ ክፍል ተማሪዎች ተደጋጋሚ መረጃዎችን ወደ እናንተ ስናደርስ ነበር። አሁንም የተለያዩ መረጃዎች ወደ እናንተ እየደረሱ እንደሆነ ተስፋ አደርጋለሁ። በዚህ ፕሮግራም የሙሸ ሰሙ አንድ የጻፋት መጣጥፍ አለች። እሱን ወደ እናንተ ይዤ እቀርባለሁ። እንድትከታተሉኝ ይጋብዛለሁ። የፈተናው ውጤት ምን ይነግረናል በሚል ጥያቄ የጀመረው ተንታኝ ሙሸ ሰሙ ራስህ በቀረጽከው ስርዓተ ትምህርት ወይም ካሪኩለምና ባዘጋጀኸው የማስተማሪያና የመማሪያ ግብዓት ላይ ተመርኩዘህ ለ4 ዓመታት ያስተማርከው ሀገር ተረካቢ ትውልድ በ500 ሺዎች ፈተና ሲወድቅ ድንኳን ጥለህ ማልቀስ፣ ልብ በራስህ ውድቀት ማዘንና መጸጸት ሲገባህ በትውልዱ ኪሳራ ላይ መዘባበትና ማላገጥ በውስጥህ የሰረጸ የጥላቻ መንፈስ ካልኖረህ በስተቀር ታዳጊ ልጅ ባለው ሰው አንጀት የሚቻል አይደለም ይላል ጸሐፊው ሙሸ ሰሙ። ላለፉት 4 ዓመታት በቢሊዮኖች የወጣበትና በየመድረኩ ሲደለቅበት የከረመው የትምህርት ስርዓት ኩረጃን ከመከላከል ባሻገር እስካሁን አንዳችም የፈየደው ነገር እንደሌለ ዘንድሮም አስረግጦ አልፏል። ፈተና ያለፉ ተማሪዎች የፐርሰንትም ሆነ የቁጥር እድገትም በየዓመቱ በሚሊዮን የሚጨምረው የተማሪዎች አንጻራዊ የተፈታኝ ቁጥር እድገት ተጽዕኖ እንጂ መሬት የወረደ ወሳኝ የቁጥር ለውጥ እንዳልሆነ ተራ ስሌት የሚያስረዳን ሆኗል። ከዚህ በላይ የሚያሳስበው ነገር በቀረጸው ግርድፍ መረጃ መሰረት ኢንተርናሽናል ትምህርት ቤቶች 85%፣ የግል ትምህርት ቤቶች ከ50% በላይ፣ አዳሪ ትምህርት ቤቶች 100% ማሳለፋቸውንና በተቃራኒው በርካታ የአርሶ አደርና የአርብቶ አደር ልጆች የሚማሩባቸው የመንግስት ትምህርት ቤቶች 5% ገደማ ተማሪ ማሳለፋቸውን ጉዳይ ነው። ይህ የሚያስረዳን ነገር ቢኖር ስርዓተ ትምህርቱና የፈተናው ውጤት ከዓመት ወደ ዓመት ሙሉ በሙሉ ሊባል በሚችል ደረጃ እና በንጽጽር በኑሮ ደረጃቸው አቅመ ደካማ የሆኑ የማህበረሰባችን አካላት ልጆችን ከከፍተኛ የትምህርት ተቋማት መገለላቸው ተጠናክሮ የመቀጠሉ ክስተት አሳሳቢ የሆነ መምጣቱ ነው። ልብ በሉ። በዚህ መሰረትም አዲስ የተባለለት ስርዓተ ትምህርት ድሃና ሀብታምን ሳይለይ ትምህርት በአንጻራዊነት በኩል ደረጃ ለሁሉም ማዳረስ ማስፋፋትና ሚዛናዊ ውጤትን ማስጠበቅ ሲኖርበት በአፄ ኃይለሥላሴ ዘመን እንደተዘመተበት ሴክተር ሪቪው ትምህርት በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የአርሶ አደርና የአርብቶ አደር ልጆች ዳር በማስያዝ ከፍተኛና መካከለኛ ገቢ ያላቸው ወላጆች ልጆችን ቀጣይነት ባለው መንገድ ባለመብት የሚያደርግና በዚሁ መንገድ ውጤቱ እየተዛባና እያገለለ እንደሚቀጥል እየተዘገበ አለማስደንገጡና አለማወያየቱ አስደማሚ ሆኖ አግኝቼዋለሁ። በዚህም መንግስት አካላት ባለስልጣናት በመውደቃቸው ብቻ ጮቤ ሲረግጡ ማስተዋል እጅግ ያሳፍራል። በአጠቃላይ የትምህርት ስርዓቱ የ4 ዓመት ግምገማ የተማሪ ጥራትና የቁጥር እድገት ያልታየበት፣ የመማር ማስተማር የተማሪና መምህር ጥምርታ ያልተሰናሰለበት፣ በዝቅተኛ የኑሮ ደረጃ የሚገኙ የአርሶ አደር ልጆች፣ የአርብቶ አደር ልጆች በከፍተኛ ደረጃ ከከፍተኛ ትምህርት ተጠቃሚነት ያገለለ ጥግ ያስያዘና በ4 ዓመት ውስጥ ከ2 ሚሊዮን በሚበልጡ ወጣቶች መነሻና መድረሻ ያሳጣ ሆኖ አልፏል። እንደዚህ አይነት የትውልድና የሀገር ተስፋ ጠያቂ ላይ የሚጥል ስርዓተ ትምህርት ለምን፣ እንዴትና ወዴት በሚሉ መሰረታዊ መስፈርቶች በገለልተኛ አካላትና በባለሙያዎች ኦዲት ተደርጎና ተገምግሞ ወደ ተገቢው አቅጣጫ እንዲያመራ በማድረግ ወጣቱን ከመደናበርና ተስፋ ከመቁረጥ ቤተሰብን ከጭንቀትና ከሀዘን መታደግ ይገባል የሚል ጽኑ እምነት አለኝ። በተለይ ደግሞ በየዓመቱ መጨረሻ ላይ በከፍተኛ እርካታና አጀብ ተማሪና ህዝብን በሚያሳዝን መልኩ የሚዘገበው ከ500 ሺህ የሚልቁ ታዳጊ ልጆች ውድቀትና ኪሳራ ከስሜታዊነት ተላቆ ሙያዊ በሆነና በሰከነ መንገድ በጥንቃቄ እንዲዘገብ ሙያ ከባለሙያ ጋር እንዲገናኝ ክንዋኔው ወደ ሚኒስቴሩ የህዝብ ግንኙነት ሊመለስ ይገባል እላለሁ። ይህ የኔ እይታ ነው። ሙሸ ሰሙ እባላለሁ። እናመሰግናለን። ይህ እንግዲህ ከላይ ያነበብኩላችሁ የሙሸ ሰሙ ትንታኔ ነው። ኢኮኖሚስት ነው። ከኢኮኖሚ እና ፖለቲካል አንጻር ያቀረባቸው ሀሳቦች ናቸው። እዚህ ላይ ግን በደንብ
በደንብ ሊሰመርበት ይችላል። እውነት ነው ሙሼ ሰሙ እንዳለው የአርሶ አደር ልጆችና የአርብቶ አደር ልጆች ዩኒቨርሲቲ እንዳይደርሱ የሚል ይመስላል። ምክንያቱም ወደዚያ መምህራን በብቃት ሄደው አያስተምሩም። የትምህርት አቅርቦቱ ዝቅተኛ ነው። የሰላምና የደህንነት ችግር አለ። የምግብና የሌሎች መንገዶች ችግር አለ። ስለዚህ ትምህርቱ እየተሰጠ ያለው ለኢንተርናሽናል ኮሚኒቲ እንደሆነ ማሳያ መሆኑ እጅግ ያሳፍራል። ሲጀመርም የኢንተርናሽናል ኮሚኒቲ ኮንሰርን ሊኖረዋል ተብሎ አይጠበቅም። መንግስት እንደ መንግስት የህዝብን ሀብት በግብር መልኩ እየሰበሰበ ወደ ልማት የሚቀይር መንግስት ስለ ኢንተርናሽናል ኮሚኒቲ ስለ ኢንተርናሽናል ትምህርት ቤቶች ውጤት ደጋግሞ ሊያወራ የሚችልበት ስነ ልቦናም ሙያም ያለው አይመስለኝም። ትክክለኛው ዋናው ዓላማው የአርሶ አደር ልጆች፣ የገጠር የአርብቶ አደር ልጆች፣ የደሃ ልጆች ትምህርት ተምረው ሀገርን የሚለውጥ ቤተሰብን የሚለውጡ ለማድረግ የተቋቋመው ሚኒስቴር ስለ ታላላቅ የውጭ ኢንተርናሽናል ትምህርት ቤቶች ውጤት ብዙ ደጋግሞ እያወራ በመሆኑ ይህ አሳዛኝና አሳፋሪ ድርጊት ነው። ቀጣይም መሆን ያለበት ሚዲያዎች በእርግጥ የመንግስት ሚዲያዎች ናቸው አስሬ በስሜት የሚናገሩት፣ ሌሎች ግን ህዝቡም ውይይት ማድረግ